ሰላም ሰላም ውድ የኮምፒውተር ኮንሰፕት ቤተሰቦች ሶፍትዌር ኢንጂነሪንግን ኮርስ ዛሬ እንጀምራለን። እንግዲህ ለኤግዚት በእርግጠኝነት አሁን ጥር ላይ የምትፈተኑ ልጆች ወደ 50 ቀን ምናምን የቀራችሁ። ስለዚህ እናንተን ታሳቢ ያደረገ ኮርሱን የሚሆነው ምንም ዲቴይል የምንገቡ ነገር የለም። ኤግዚት ላይ ይመጣል ብዬ የማስባቸውን ነገሮች ነው እንጂ ከዛ ውጭ እንኳን ምንነካ አይሆንም። ስለዚህ ሶፍትዌር ኢንጂነሪንግ ኮርሳችን ይቀጥላል ማለት ነው። በዚህ እንግዲህ ይህን ትምህርት ከተማርን በኋላ እንደዚህ አንዳንድ ነገሮችን ማወቅ እነዚህን ጥያቄዎች በተለይ መመለስ ይኖርብናል። ቬሪፊኬሽን ምንድን ነው የሚለው ቬሪፊኬሽን ዋር ኢዝ ኖት የፋንዳሜንታል አክቲቪቲ ኢዚ ኦፍ ቼንጅ ቢሎንግስ ቱ ሞዴል ቤስድ ፎር አንክል ሪኳርመንት ይችን መመለስ ይኖርብናል በመጨረሻ ላይ። እስቲ ወደ ዋናው ኮርሳችን እንግባ። ምንድን ነው የሚለን ሶፍትዌር ኢንጂነሪንግ። ሶፍትዌር ኢንጂነሪንግ ሲባል ምንድን ነው? ሶፍትዌር ኢንጂነሪንግ እና ፕሮግራሚንግ የምንላቸው ሁለት ነገሮች አሉ። እንግዲህ ብዙ ሰዎች ሶፍትዌር ኢንጂነሪንግን እና ፕሮግራሚንግን ያመሳሰላቸዋል እና ምንድን ነው ልዩነታቸው? ፕሮግራሚንግ ምንድን ነው? ኢትስ ፐርሰናል አክቲቪቲ ነው ማለት ነው። ስለዚህ ፕሮግራሚንግ የማን ነው? የአንድ ሰው ስራ ነው ማለት ነው። ፕሮግራሚንግ የምን ስራ ነው? የአንድ ሰው ስራ ነው። ራይቲንግ ኮድ ሊሆን ይችላል ማለት ስለዚህ የሆነ ኮርስ ጽፉ፣ የሆነ ነገር ለመስራት የሆነ ኮርስ ጽፉ ፕሮግራሚንግ ነው የሚባል፣ ፕሮግራም አደረጋችሁ ነው የሚባል። ለምሳሌ ካልኩሌተር የሚሰራ የሆነ ነገር ብሰሩ በጃቫ ይሁን በፓይተን ይሁን ያን ነገር ስትሰሩ እናንተ አንድ ሰው ነው እየሰራ ያለው፣ እናንተና ኮምፒውተራችሁ ብቻ ነበር። ስለዚህ ፕሮግራም እያደረጋችሁ ነው፣ ፕሮግራሚንግ እንለዋለን። ይሄኛው ግን ሶፍትዌር ኢንጂነሪንግ። ሶፍትዌር ኢንጂነሪንግ ምን ይፈልጋል? ቲም አክቲቪቲ። ቲም አክቲቪቲ ሲባል ምንድን ነው? ዝም ብሎ ቀላል አይደለም ማለት ነው። የዲቨሎፐሮች ብዙ ዲቨሎፐሮች ሊኖሩ ይችላሉ። ከነዚ ውስጥ ደግሞ ማናጀሮች ሊኖሩ ይችላሉ፣ ቴስተሮች ሊኖሩ ይችላሉ፣ ዲዛይነሮች ሊኖሩ ይችላሉ። ስለዚህ እነዚህ ሁሉ ጥርቅም ነው ሶፍትዌር ኢንጂነሪንግ። ስለዚህ አንዳንድ አሁን ለምሳሌ ጎግል የሚባለውን ነገር ለመስራት ያን የሚያክል፣ ፌስቡክ የሚባለው ነገር ለመስራት ያን የሚያክል ለመስራት አንድ ፕሮግራመር ብቻ በቂ አይደለም። ስለዚህ ብዙ ፕሮግራመሮች ኢቨን 1000 ፕሮግራመሮች ሊያስፈልጉ ይችላሉ። እንደዚሁም ማኔጅ የሚያደርጉ ያን ነገር ያስፈልጋል። የተለያዩ ነገሮች ያስፈልግ። ስለዚህ ሶፍትዌር ኢንጂነሪንግ ስለዚያም ቲም አክቲቪቲ ዛት ዩዝስ ኢንጂነሪንግ ሜትድ ቱ ቢሎንግ ቱ ቢውልድ ላርጅ ኮምፕሌክስ ሶፍትዌር። ስለዚህ ላርጅ ኮምፕሌክስ ሶፍትዌሮችን ለመስራት ምንን ይጠቀማል? ኢንጂነሪንግ ሜትዶችን ይጠቀማል ማለት ነው። ስለዚህ ኢንጂነሪንግ ምንድን ነው? ዩዚንግ ሳይንስ እና ስማርት ቱሎችን በመጠቀም ቢውልድ ማድረግ፣ ቢግ ነገርን ቢውልድ ማድረግ። ስለዚህ ልክ ቤትን እንደምንሰራው አይነት ኮንሰፕት ይጠቀማል ማለት። ቤት ለመስራት ምንድን ዲዛይን ይደረጋል፣ ምን ይደረጋል፣ ምን ይደረጋል። ልክ እንደዚህ ሁሉ ኢንጂነሪንግን ኮንሰፕት ተጠቅሞ ቢውልድ ትልቅ ነገር ስንሰራ ምን ይባላል? ሶፍትዌር ኢንጂነሪንግ። ስለዚህ ይሄ ነው ማለት። ስለዚህ ኦብጀክቲቭ ምንድን ነው? ኦብጀክቲቭ የመጀመሪያው ሃይ ኳሊቲ አት ሎ ኮስት፣ በትንሽ ኮስት ሃይ ኳሊቲ የሆነ ነገር ለመስራት ነው። ሁለተኛው ደግሞ ስካላቢሊቲ ነው። ስለዚህ ላርጅነስን ሃንድል ማድረግ ይኖርበታል ማለት ነው ኦብጀክቲቭ። ስለዚህ ላርጅ ነምበር ኦፍ ዩዘር ሚሊዮን አት ዘ ሴም ታይም የሚገቡበት ያንን መስራት የሚቻል ከሆነ ስካላብል የሆነ ላርጅ ቲም 200 ፕሮግራመሮች አንድ ላይ ወርክ አርግቶ የሚሰሩበት ልክ እንደዚህ አይነት ኦብጀክቲቭ ካለው ምንድነው ሶፍትዌር ኢንጂነሪንግ ነው ማለት ነው። ሲምፕሊ ሶፍትዌር ኢንጂነሪንግ ይሄ ነው ማለት ነው። ከዛ ሶፍትዌር ኢንጂነሪንግ ይሄ ከሆነ ስለዚህ ፎር ፉንዳሜንታል አክቲቪቲስ ኦፍ ሶፍትዌር ኢንጂነሪንግ እንግዲህ ሶፍትዌር ኢንጂነሪንግን ወደ 4 ፋንዳሜንታል አክቲቪቲዎች አሉ። አንድን ሶፍትዌር ኢንጂነሪንግ ለመስራት ወይም ደግሞ አንድን ሶፍትዌር ለመስራት 4 አክቲቪቲዎች በዋነኝነት ይጠበቃሉ ማለት ነው። በተለይ 4 ነው እንጂ የተባለው ብዙ ናቸው። ስለዚህ እነዚህን ወደ 4 ጎራ ከፍለናቸው በተለይ 4 አክቲቪቲዎች ይጠበቃሉ። የመጀመሪያው ሶፍትዌር ስፔሲፊኬሽን። ስለዚህ ይሄኛው ሶፍትዌር ስፔሲፊኬሽን የምንለው ዋት ሹድ ዱ ቢውልድ። ስለዚህ መጀመሪያ ምንድን ነው የምንሰራው ከዛ ምንድን ነው የምንሰራው ተብሎ ፈንክሽናል እና ነን ፈንክሽናል ሪኳየርመንቱ ዲፋይን ይደረጋል። በምን? በሶፍትዌር ስፔሲፊኬሽን ጊዜ ማለት ነው። ከዛም በኋላ ሶፍትዌር ዲዛይን ኤንድ ኢምፕሊሜንቴሽን ጋር እንገባለን ማለት። ስለዚህ የሁሉም ነገር መጀመሪያ ምንድን ነው? ሶፍትዌር ስፔሲፊኬሽን ነው ማለት ነው። ስለዚህ ምንድን ነው የምንሰራው ብሎ መጠየቅ ያስፈልጋል። ከዛ ፈንክሽናል እና ነን ፈንክሽናል ሪኳየርመንቱን እናወጣለን ማለት ነው። ከዛ ያን ካወጣን በኋላ ዲዛይን ማድረግ እንችላለን ማለት ነው። ስለዚህ ዲዛይን ካረግን ከዛ ወደ ኢምፕሊሜንቴሽን ወደ ኮዲንጉ መግባት ይቻላል ማለት ነው። ከዛ
ይህ ከተጨረሰ በኋላ ወደ ሶፍትዌር ቫሊዴሽን ፌዝ ይታለፋል። እንግዲህ የሰራነው ፕሮዳክት ራይት ነው ወይ በሚገባ ከስተመር የሚፈልገውን ነገር ያሟላሉ የሚለው ይታያል ማለት ነው። ሶፍትዌር ቫሊዴሽን ጋር ከዛ ሶፍትዌር ኢቮሉሽን የምንላቸዋል። ያ ሶፍትዌሩ ከወጣ በኋላ ሜንቴናንሱ ፊክሱ በሶፍትዌር ኢቮሉሽን ውስጥ የሚካተቱት ማለት ነው። ስለዚህ ቫሊዴሽን እና ቬሪፊኬሽን የምንላቸዋሉ። ቬሪፊኬሽን የምንለው አር ዊ ቢልዲንግ ዘ ፕሮዳክት ራይት፣ ስለዚህ እኛ የገነባነው ፕሮዳክት ራይት ነው ወይም ደግሞ ስፔሲፊኬሽኑን ያሟላል መጀመሪያ እዛ ላይ የጠቀስናቸውን ሪኳርመንቶች ያሟላል ነው። ቫሊዴሽን ከሆነ ግን አር ዊ ራይት ፕሮዳክት ሶልቭ ዘ ከስተመር ፕሮብሌሙን ሶልቭ ማድረግ ይችላል የሚለውን። ስለዚህ ቬሪፊኬሽን ላይ ነው ሚስቴክ የለም፣ ኮንስትራክት ስናደርግ ሚስቴክ የለም ወይ የሚለውን ነው ቼክ የምናደርገውን። ቫሊዴሽን ላይ ግን ከስተመር ሴይስ የስ ዳት ኢዝ ዋት አይ ዋንትድ ካለ ቫሊዴት ነው ማለት ነው። ከስተመር ይሄን ነበር እኮ የምፈልገው ካለ ቫሊዴት ነው ማለት ነው። ስለዚህ ብዙም ጊዜ ኤግዛም ላይ የሚመጡ ናቸው። ስለዚህ ቬሪፊኬሽን እና ቫሊዴሽንን በዚህ ማየት ትችላላችሁ ማለት ነው። ከዚህ ቀጥሎ ሶፍትዌር ኳሊቲ አትሪቢዩት የምንላቸዋሉ ማለት ነው። የጉድ ሶፍትዌር መስት አቺቭ ማድረግ ያለበት ነገሮች አሉ። አንድ ሶፍትዌር እንግዲህ በጣም ምርጥ ሶፍትዌር ነው፣ ጉድ ሶፍትዌር ነው ተብሎ ሚዛን ላይ ለማውረድ እነዚህን ነገሮች ማሟላቱ ቼክ ይደረጋል ማለት ነው። የመጀመሪያው ፈንክሽናሊቲ የምንለው ነገር ነው። ይሄ ፈንክሽናሊቲ ምን መሰላችሁ? ዳዚት በትክክል ይሰራሉ ነው፣ ሶፍትዌሩ በትክክል ይሰራሉ ነው። ስለዚህ ሲዩተብል ነው ወይ፣ አኩሬስ ነው ወይ፣ አኩሬሲ ይታያል ማለት ነው። አኩሬት ነው፣ ኢንተሮፕራብል ነው፣ ከሌሎች ሶፍትዌሮች ጋር አብሮ ኦፕሬት ማድረግ ይችላሉ ወይ፣ ሴኩር ነው ወይ፣ የተለያዩ የሴኩሪቲ ሜቶዶችን ይጠቀማሉ። ስለዚህ ፈንክሽኑ እንዴት ነው? ይሄኛው አንድ ኳሊቲውን ማያ ነው ማለት ነው። ሁለተኛው ሪላብል ነው ወይ፣ ስለዚህ የሆነ ፌሊንግ ዊዛውት ፌሊንግ ሳያጋጥመን መስራት ይችላሉ ነው። ሪላብል ነው ማለት ፌሊንግ ሲያጋጥም መስራት ይችላሉ ማለት ነው። ወይ ለማለኛ ታማኝ ፈንክሽን ፎር ኤ ስቴትድ ፔሪድ ኦፍ ታይም ፈንክሽኒንግ ፎር ኤ ስቴትድ ፔሪድ ኦፍ ታይም ፎልድ ቶለራንስ ኤንድ ሪካቨሪ። ስለዚህ ኢረሮች እኮ ሊያጋጥሙ ይችላሉ። እነዛን ኢረሮች ቶለሬት አርግቶ ማለፍ የሚችል ነው ወይ፣ ለሚፈለግበት ታይም ለሚፈለግ ወይ መስራት የሚችል ነው ወይ፣ ዛት ሪላቢሊቲ ሪካቨራብል ነው ወይ፣ በሪላቢሊቲ ውስጥ ነው የሚጠቀሰው። ሌላኛው ኤፊሸንሲ ነው። ኤፊሸንሲ ኢንተርምስ ኦፍ ታይም ቲፒዩ ሚሞሪ ማለት ነው። ስለዚህ ሪሶርሶቹን ዋይዝሊ መጠቀም ያስችላሉ ነው። ለምሳሌ ታይም አንድ ትንሽ ነገር ለመስራት ረዥም ታይም መውሰድ የለበትም። ታይሙ ምንድን ነው ኤፊሸንትሊ ይጠቀማሉ። ረዥም ታይም የሚፈጅ ከሆነ ኤፊሸንትሊ አይጠቀምም ማለት ነው። ሪሶርሱ እነዚህ ሚሞሪዎቹን ሲፒዩን የሆነች ትንሽዬ ለመስራት ሚሞሪ የሚወስዱ ሚሞሪ ከባድ ከሆነ ይሄ ኤፊሸንት አይደለም፣ ይህ ሶፍትዌር ማለት ነው። ሌላኛው ዩዛቢሊቲ እንግዲህ ስንጠቀመው ዩዝ ስናደርገው ኢት ኢዝ ኢዚ ፎር ዩዘር ቱ ለርን ኤንድ ዩዝ። ስለዚህ ዩዘሮቹ ያንን የሚጠቀሙ ሰዎች በቀላሉ ያንን ነገር አንደርስታንድ ማድረግ ይችላሉ ወይ፣ ለርን አርግተው በቀላሉ መማር ይችላሉ ወይ፣ ኦፕሬት ማድረግ ይችላሉ ያንን ነገር የሚለውን ነው ማለት። ስለዚህ ያን ሶፍትዌር ስንሰራ ያን ነገር የማይሟላ ዩዘሮቹ በቀላሉ ስራቸውን እንዳይሰሩ ወይም ደግሞ መማር የማይችሉ ከሆነ የሶፍትዌር ኳሊቲ ወረደ ነው። ስለዚህ ዩዛቢሊቲ ወረደ ነው ማለት ነው። ሌላኛው ሜንቴናቢሊቲ ነው። ኢዚቲ ፊክሲንግ ኤንድ ቼንጂንግ ኮድ ቴስታቢሊቲ። ስለዚህ ሜንቴናብል ነው ወይ ሶፍትዌሩ፣ ይህም በጣም ቤዚክ ነገር ነው። አንዳንድ ሶፍትዌሮች ሜንቴን ማይደረጓል ልክ እንደ ሃርድዌር ራሱ ሶፍትዌር አንዳንዴ ሜንቴን ለማድረግ የሚያስቸግረዋል። ስለዚህ በቀላሉ ሜንቴን ያደርጋሉ ወይ፣ ቴስታብል ነው ወይ፣ ቴስታቢሊቲውም ይታያል ማለት ነው። ሌላኛው ፖርታቢሊቲ የምንለው ነገር ነው። እንግዲህ ፖርታቢሊቲ የምንለው ነገር ምንድን ነው? ፖርታብል ነው ወይ፣ ካን ኢት ወርክ ኦን ዲፍረንት ፕላትፎርም፣ በተለያዩ ፕላትፎርሞች ላይ በትክክል ይሰራሉ ወይ ነው። ዲፍረንት ፕላትፎርምን እንግዲህ አንድ ዲፍረንት ፕላትፎርሞች ላይ ኢንስቶላቢሊቲው ኢንስቶል መደረግ ይችላል፣ አዳፕታቢሊቲው ሪፕሌስ መደረግ ይችላሉ ነው። ፖርታቢሊቲ በዚህ ነው። ስለዚህ እነዚህ በጣም ጥያቄ ላይ which of the following is ምናምን የተባለ ኮሬክትሊ ኢዚ ቱ ዩዝ ምናምን ዩዛቢሊቲ እና ሜንቴናቢሊቲ ላይ ሊመጣ ስለሚችል እነዚህን ነገሮች መያዝ ያስፈልጋል። ሌላኛው ትራዲሽናል ኤንድ ኦብጀክት ኦሪየንትድ አፕሮቾች አሉ ማለት። ስለዚህ
አንድ ሶፍትዌርን ዲዛይን ስናደርግ ሁለት ነገሮችን ልንጠቀም እንችላለን። የመጀመሪያው ትራዲሽናል፣ ሁለተኛው ደግሞ ኦብጀክት ኦሪየንትድ ልንጠቀም እንችላለን ማለት ነው። ሶ ይሄ ትራዲሽናል ወይም ደግሞ ፕሮሲጀራል ወይም ደግሞ ምን ይጠቀማል? ፈንክሽንን የሚጠቀም ነው። ኦብጀክት ኦሪየንትድ አዛኔ ኢንዲኬት፣ ስለዚህ ሪል ላይፍ ኦብጀክቶችን ነው የሚጠቀመው ማለት። ስለዚህ አልጎሪዝም እና ዳታ ስትራክቸር ፕሮግራም፣ ስለዚህ እነዚህ የሚጠቀም ከሆነ ትራዲሽናል ነው ማለት። ኦብጀክት ኦሪየንትድ የሚጠቀም ከሆነ ደግሞ ኦብጀክት ኦሪየንትድ አፕሮች ነው። ይሄኛው ሞዲፋይ ለማድረግ ሃርድ ነው፣ ሎ ሪዩዝ ነው። አንዱን ኮድ ሁለት የሶስት መጠቀም ሊያስችል ይችላል፣ ግን ሎ ነው ማለት ነው። እዚህ ጋር ግን ኢዚ ቱ ሞዲፋይ ነው፣ ሃይ ሪዩዝ አለው። ፖሊሞርፊዝም ምን እየተባለ በቀላሉ ያንን ኮድ አንድን ኮድ ብዙ ጊዜ መጠቀም እንችላለን ማለት ነው። ከነዚህ ውስጥ ሲና ፓስካል ከትራዲሽናል ውስጥ ይካተቱ፣ ጃቫ እና ሲ ፕላስ ፕላስ ደግሞ ከኦብጀክት ኦሪየንትድ ስታይል ውስጥ ይመረጣል ማለት። ስለዚህ በየትኛው አፕሮች ነው የምንጠቀመው የሚለውም በጣም ቤዚክ ነገር ነው። ዲዛይን እና አንድ ሶፍትዌር ኮዱ ራሱ ሲጻፍ ዲዛይን እና ኮዱ ሲጻፍ ኦብጀክት ኦሪየንትድ መሆን ያለበት ሲምፕሊ ማለት ከረንት ላይ አሁን እየመጣ ያለው ስለሆነ ማለት ነው። ስለዚህ በተለያዩ ምክንያቶች የትኛውን አፕሮች ልጠቀም የሚለውም ቤዚክ የሚነሳ ጉዳይ ነው ማለት ነው። ሌላኛው ብዙ ጊዜ ኤግዚት ላይ ከሚመጡ ሶፍትዌር ዴቨሎፕመንት ላይፍ ሳይክል ሞዴሎች ናቸው። ከነዚህ ውስጥ ወተርፎል፣ አጃይል፣ ፓይራድ፣ ራድ፣ ኢንክሪመንታል፣ ፕሮቶታይፕ የመሳሰሉት አሉ። እስቲ መርጠን የሆነች ጠቃሚዎቹን ለማየት እንሞክራለን። እስቲ ከወተርፎል እንጀምር። እንግዲህ ወተርፎል የምንለው ፏፏቴ አንዴ ከወረደም አይመለስ ማለት ክላሲክ ሞዴል ነው። ሊኒየር ነው እና ሲኩዌንሻል። ስለዚህ ፌዝ ዋን ካለቀ በኋላ ወደ ፌዝ ቱ ነው። ፌዝ ቱ ካለቀ በኋላ ወደ ፌዝ ስሪ ነው ማለት ነው። ስለዚህ ዩ ካን ኖት ጎ ባክ ቱ ኦቨርላፕ፣ ኖ ኦቨርላፒንግ ፌዝ የለም ማለት ወደኋላ መመለስ አይችልም። ስለዚህ ሪኳየርመንት ስፔሲፊኬሽን ከሆነ ከተሰራ ወደ ዲዛይን ነው የሚሄደው፣ ከዲዛይን ወደኋላ አይመለስም ማለት ነው። ስለዚህ ዲስ ኢዝ ወተርፎል ሞዴል ማለት። ስለዚህ ወደኋላ መመለስ የለም። ብዙን ጊዜ ሊኒየር እና ሲኩዌንሻል ሞዴሌት ነው ከተባለ ወተርፎል ነው፣ ምንም ጥርጥር የለውም ማለት። ስለዚህ ቤስት ዩዝ መች ነው በጣም የምንጠቀመው? ሪኳየርመንት አር ፊክስድ ኤንድ ክሊር ከሆነ ማለት። ስለዚህ ሪኳየርመንቶቹ ፊክስድ እና ክሊር በሆኑበት ጊዜ ወተርፎልን እንጠቀማለን። ወተርፎል ሶፍትዌር ዲቨሎፕ እንግዲህ ሶፍትዌሩ እንዴት አድርገን ዲቨሎፕ እናርግ ይገባል። ስለዚህ ወተርፎል ሜተድ ይባላል። ክላሲክ ነው፣ ድሮ የምንጠቀምበት። ሪኳየርመንቱን መጀመሪያ ትሰበስባለህ። ከዛም በኋላ ላይ ሪኳየርመንቱን ከሰበሰብ በኋላ በዛ መሰረት ቴፑን ተከትለ ወደኋላ መመለስ የለም የሚለውን ነው። እሺ ከዚህ ቀጥሎ ደግሞ ኢንክሪመንታል እና ኢትሬቲቭ። ብዙ ሰዎች ብዙ ተማሪዎች ግራ የሚገባቸው ኢንክሪመንታል እና ኢትሬቲቭ የምንላቸው ሞዴሎች ናቸው። እንግዲህ ኢንክሪመንታል እና ኢትሬቲቭ ቤዚክ ናቸው፣ በጣም ቤዚክ ናቸው። ኮንፊውዝም የሚያደርጉ ናቸው፣ ኮንፊውዝ ያደርጋሉ በጣም። ኦኬ ዚስ ኢዝ ኢንክሪመንታል ምንድነው? ቢልዲንግ ኢን ሞጁል ነው ማለት ነው። ፒስስ ባይ ፒስ ማለት ነው። ሞጁል ማለት ነው። ስለዚህ ፒስ ኦፍ ኮምፖነንት ኦፍ የሶፍትዌር የአንዱን የሶፍትዌር ኮምፖነንት ለምሳሌ ሎጊን ሞጁሉን ሎጊኑን ሰራው ይሆናል። ሎጊን ሞጁሉን ከዛ ፔመንት ሞጁል፣ ሰርች ሞጁል ሊሰራ ይችላል ማለት ነው። ከዛ ልክ እንደዚህ የሚሆን ከሆነ ሞጁል ይባላል ማለት። ስለዚህ ዴሊቨር ሞጁል ኤ ጌት ፊድባክ ዴሊቨር ሞጁል። ስለዚህ ሎጊን ፔጁን ሰራችሁ። ሎጊን ፔጁን ከሰራችሁ በኋላ ፊድባክ ታገኛላችሁ ማለት ነው። ከዛ በዛ ፊድባክ እንትን ካላችሁ በኋላ ደግሞ ሞጁል ቱ ሜቢ ደግሞ ፔመንት ሞጁል ሊሆን ይችላል ማለት ነው። ሶ እንደዚህ ያደርጋል። ኮምፕሊመንት ሞጁል ሊሆን ይችላል። ሶ እንደዚህ አይነት ከሆነ ኢንክሪመንታል አዘኔም። ስለዚህ ቀስ እያለ ሞጁል ዋን፣ ሞጁል ቱ፣ ሞጁል ትሪ እየተባለ ኢንክሪመንታል። ይሄ ግን አይትሬቲቭ ኔሙ ኢንዲኬት ያደርጋል። አይትሬቲቭ ደግሞ ሪፋይኒንግ ዘ ሆል ሲስተም ሆል አንድ ኮዱ ተሰራ ክሬት ቨርዥን ዋን፣ ለምሳሌ አንድሮይድ ቨርዥን ዋን፣ አንድሮይድ ቨርዥን ቱ፣ ቨርዥን ስሪ እየተባለ ቢመጣ እያሻሻለ አይፎን 13፣ አይፎን 14፣ አይፎን 15፣ አይፎን 16 እያለ ቨርዥኑ እየተስተካከለ አንዳንድ ነገሮችን እያስተካከሉ የጨመሩ ነው የመጡታ። ስለዚህ ልክ ኢተሬቲቭ ሞጁል ሪፋይኒንግ ዘ ሆል ሲስተም ሶ ክሬት ቨርዥን ዋን፣ ከዛ ምን ያደርጋል? ሪቪው ይደረጋል። ክሬት ቨርዥን ቱ ማለት። ስለዚህ ቨርዥን ማለት ዘ ሆል ሲስተም ኢንተር ሲስተሙ ነው ማለት ነው፣ በአንዴ ቪውል የሚደረገው። ስለዚህ ቨርዥን ዋን ቨርዥን ቱ እየተባለ ልክ አይትሬቲቭ ልክ እንደዛ ነው። አይትሬት ያደርግ ቨርዥን ዋን ይሰራል። ከዛም በኋላ ላይ ፊድባክ ይቀበሉና ቨርዥን ቱ ልክ እንደ አይፎን ማለት ነው። ልክ እንደ አይፎን ሁሉ ልክ እንደዛ ማለት ነው።
ስለዚህ ይሄ ምን ይባላል? አይትሬቲቭ እና ኢንክሪመንታል። ኮንፊውዝ እንዳትሆኑ ማወቅ አለባችሁ። ሁለተኛው ሌላኛው ስፓይራል ምንለው አለ። ስፓይራል ደግሞ ሪስክ የሚባል ነገር ካገኛችሁ ስፓይራል ኤግዛምፕል ላይ በተለይ ሪስክ የሚባል ነገር ከተገኘ ዞሮ ዞሮ ስፓይራል ጋር ነው የሚሄደው። ስለዚህ ቤስቲድ ሃይ ሪስክ ፕሮጀክቶች፣ ኮምፕሌክስ ኤንድ ኤክስፔንሲቭ ሲስተሞች ለምሳሌ እነዚህ ባንኮች፣ የኤርፕሌን አንድ የሆነች ነገር ስህተት የሆነ የስህተት ዋጋ የምታስከፍልበት ቦታ የምትሆን ከሆነ ልክ እንደዚህ አይነት ነገር ከሆነ ስፓይራል ነው። አንድ ስህተት ዋጋ የምታስከፍል ከሆነ ስፓይራል ነው መጠቀም ያለብን። ስለዚህ ልክ እንደነዚህ አይነት ሃይ ሪስክ ፕሮጀክቶች ስፓይራል እንጠቀማለን። ሎፕትሮ ፕላኒንግ ሪስክ አናሊሲስ በማድረግ ነው እንደውም ብዙ ታይሙን የሚያቃጥለው ማለት ነው ይሄኛው። ስለዚህ ሪስክ ካያችሁ ስፓይራል ነው ማለት ነው። ሌላ ብዙም መጨረቅ አያስፈልግም። ሌላኛው ራድ የምንለው አለ። ስሙ እንደሚናገረው ራድ ማለት ምንድነው? ራፒድ አፕሊኬሽን ዴቨሎፕመንት ማለት ነው። ስለዚህ ፎከስ የሚያደርገው ይሄኛው ደግሞ ስፒድ ላይ ምን ይላል እዚህ ጋር ስሙ ራሱ ራፒድ ማለት ፍጥነቱ ነው። ስለዚህ ራፒድ ስሙ ነው። ስለዚህ ይሄኛው ራድ ደግሞ ፍጥነት ላይ ነው ማለት ነው። ምን ይለናል? ቬሪ ሾርት ነው። ስትራቴጂው ምንድን ነው? ስትራቴጂው ምን መሰላችሁ? ሪዩዝ ኤግዚስቲንግ ኮዴር ኦር ኮምፖነንቶች። ስለዚህ ከስክራች ምንም ነገር የምንጀምረው ነገር የለም ማለት ነው። ስለዚህ ሎጊን ፔጅ የሚያስፈልገው ከሆነ ሎጊን ፔጁን ከሆነ ዌብሳይት ላይ ኮዱን ኮፒ ታደረጉትና እዚህ ቁጭ ታደረጋላችሁ ማለት ነው። ልክ እንደዚህ አይነት ነገር ራፒድ ዴቨሎፕመንት የሚያስፈልገው ማለት። ስለዚህ እነዚህ ቢውልት ኢን የሆኑ ሞጁሎችን ላይብራሪዎችን ለምሳሌ እነዚህ ጂዋይ እንትኖቹን ኮድ ጀነሬተሮቹን ለምሳሌ ኤአይን በመጠቀም የሚሰራ ልክ እንደ ሬድ ሞዴል ነው የሚታየው። እነዚህ ልክ ኤአይ ነው ለምሳሌ ምክንያቱም ራፒድ ነው የምጠቀመው አውቶሜትድ ቱሎችን በመጠቀም የሚሰራ ከሆነ ሬድ ነው ማለት ነው። ስለዚህ ቤስት ዊዝ ወይም ፕሮጀክቲቭ ስሞል ኤንድ ታይም ሾርት ካለን ምንድነው ራፒድ አፕሊኬሽን ዴቨሎፕመንት ነው መጠቀም ያለበት። ምክንያቱም ሎጊን ፔጁን በራሳችን ኮድ ከምናደርግ ወይ በኤአይ ጽፈን ወይ ደግሞ ከሆነ ከዌብሳይት ላይ ኮፒ አርግተን ሌያውቱን ኮፒ አርግተን ወስደን ብንሰራ ይሻላል። ሶ ይህንን ነው የሚያበረታታን ሬድ የሚንለው ማለት ነው። ከሬድ ቀጥሎ ኦኬ አይ ቲንክ ድጋሚ ነው። ከዛ ፕሮቶታይፕ ሞዴል ነው። ፕሮቶታይፕ ቤዚክ ነው። ይህም ቤዚክ ሞዴል ነው ፕሮቶታይፕ። ስለዚህ የከስተመር ዳዝ ኖት ኖ ዘ ሪኳርመንት። ስለዚህ ይሄ ደግሞ ምንድን ነው ከስተመሩ ምን ሪኳርመንቱ ራሱ ከስተመር ሊመጣ ይችላል እና የዛኔ ነው የሚጠቀሙ ሰዎች። ስለዚህ ፕሮቶታይፕ ትሰሩትለታላችሁ። ፕሮቶታይፕ ትሰሩትለታላችሁ። ከዛን በዛ ፕሮቶታይፕ ላይ ፊድባክ ትቀበላላችሁ። ከዛ ሪፋይን ታደርጉትና ፋይናል ፕሮዳክቱን ተሩለታላችሁ ማለት ነው። ስለዚህ ምን ሊላችሁ ይችላል መሰለኝ ዩዘር ሳይዝ ወድጄዋለሁ ወይም ደግሞ አልወደድኩትም ሊል ይችላል። ከዛ በዛ ፊድባክ ላይ ተመስርታችሁ ሌላ ፋይናል ፕሮዳክቱን ትሰራላችሁ። ምንድነው እንትኑ ድሮባኩ ምንድነው? ካን ዌስት ታይም ኤንድ መኒ ኢፍ ዘ ዩዘር ኢዝ ኔቨር ሳቲስፋይድ። እንግዲህ ዩዘሩ ሳቲስፋይድ ከሆነ ታይማችን እንግዲህ ትሰራላችሁ። እንደዚህ ላድርግልህ እንዴ ምናምን ብላችሁ ሰርታችሁ ያየውና ይችን ነገር ቀይቅራት ሰብታላታላችሁ። ይችን እንደዚህ ፕሮቶታይፖ እንደዚህ ነገር ይሁን ቀይቅራት ምናምን እያለ ታይም ዌስት ሊያደርግ ይችላል። ያንን ፕሮቶታይፕ ለመሰራት ደግሞ መኒም ዌስት ሊያደርግ ይችላል። ስለዚህ በእነዚህ ምክንያቶች ፕሮቶታይፕ ሞዴል እንትን አይለም። ያው እንግዲህ ጥያቄያችን ቬሪፊኬሽን ከሆነ ቢልዲንግ ዘ ፕሮዳክት ራይት ነው መልሱ የሚሆነው። ወስተ ፈንዳሜንታል አክቲቪቲ ስፔሲፊኬሽን ቫሊዴሽን ኢቮሉሽን ሲ ነው የሚሆነው። ኢዚ ቱ ቼንጅ ሜንታናቢሊቲ ነው። ዘ ሞዴል ቤስድ አንክሪል ሪኳርመንቱ ካለ ፕሮቶታይፕ ነው። አዘን ኢንዲኬት ሚን አድቫንቴጅ ኦፍ ኦብጀክት ኦሪየንትድ ሪዛቢሊቲን ኢዚ ቱ ሜንቴናንስ ማለት እንችላለን። ቴንኪው